ለማንኛውም ተመስገን ነው። ምን ይባላል? ተመስገን ከማለት ውጭ ምን ይባላል? ገባ ክፍት ነው። በልጅ ጉዳይ ስለሆነ ነው። ማንበቡም አያስፈልግም። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬ ማለት ፊታችንን ማየታችሁ በጣም ማለት ተስፋ አንዳንዴ ያስደስትሻል አይደል? እዛ እኮ ሄዳ እኮ ይችልኝ ምን እንደሚፈጠር አናውቅም፣ ግን ምንድነው ተስፋ ታደርጊያለሽ። በቃ የሰው ልጅ ነገ የሚኖረው በተስፋ ነው። በቃ ዛሬ ላይ ሆኖ ነገን በተስፋ ይጠብቃል። ነገ እኮ እንዲያረጋሉ ይላል። ነገ እኮ በቃ ሐሙስ ነው፣ ነገ እኮ እሑድ ነው፣ እንደዚህ ሳረግ ነው ሙሉ ብሎ እቅድ ይይዛል፣ እቅድ ያወጣል። ያ ከምን የመጣ ነው ካልሽ ከተስፋ ማለት ነው። እና ተስፋ ሲያጣ ነው የሰው ልጅ ችግር ውስጥ የሚገባው። በቃ ነገው ሲያስጠላው ነገ ምንድነው ምናምን ሲል ነው ራሱን ለማጥፋት የሆነ በቃ በማንኛውም ነገር መሸነፍ የሚጀምረው ተስፋ ሲያጣ ነው። እና እግዚአብሔር ደግሞ ተስፋን ይሰጣል። ተስፋን ለእኛም ሰጠን ማለት ነው። እና ታውቃላችሁ ልጅቷ ራሱ ለምን እንደሆነ አላውቅም፣ ዛሬ በጣም ተነስታ ቤት ውስጥ እየተንቀሳቀሰች ሁላ ነበረ። በምን አውቃ እንደሆነ አላውቅም። ትላንት የተባለውን ነገር ያለ ሰው የሆነ ደስተኛ ሆነ ፊትህን ደስተኛ አይነት ነገር ሲያዩ እነሱ ምንም አይነት ነው የተውስ ቢሆን ደህና ይሆናሉ። ልጅ ሕፃኗ ራሱ የመዳን ተስፋ አጫረች ማለት እንደ አዲስ በቃ ከወደቀችበት ለመነሳት እየሞከረች ነውና እግዚአብሔር ይመስገን። ሁላችሁም ደግሞ በቃ በዛ በትላንቱ ቪዲዮ የተደሰታችሁ እጅግ በጣም አድርገን እናመሰግናለን። የኛ ደስታ የሚያስደስታችሁ መሆናችሁን ነው ያየንበት ቪዲዮ ነው ማለት ነው። እና እግዚአብሔር ይመስገን ነው የምንለው። በቃ አሁንም የሚጎለን ነገር አንዳንድ ነገሮች ይኖራል። ያው አሁን ከትላንት ጀምሮ እሱን አላገኘ ነው ኦልሬዲ። አሁን ከቅርብ ደቂቃ በኋላ ይመጣል። መጥቶ ደግሞ ስላለው ነገር ማለት አሁን በጣም መፍጠን እኮ አለብን። ዛሬ አይቻልም፣ ዛሬ ማታ ላይ አይቻል ይችላል፣ ግን ነገና ተነገ ወዲያ መብረር አለባት ይችላል ወደ ሕክምናዋ ማለት ነው። እና እግዚአብሔር በቃ ይሄንን ስላደረገ እዚህ ጋር ፍቅር አንቺ ደግሞ የማይሆን ክርክር አትከራከሪ። አሁን እዛ ወንድ ልጅ ነው እኮ ወንዶች እኮ እናንተ እኮ እንደ ሴት አትሆኑ። አንቺ አንደኛ አራስተሽ ከዚህ ውጭ ሀገር ማለት ቀልድ አይደለም። ውጭ ሀገር ደግሞ የሰው ልጅ ምን እንደሚገጥመው አይታወቅም። በቂ ነው። አንድ ሲጀመር እኮ እነሱም እኮ ያን ሁለት አስተማሚ ምናምን የማይፈቀድበት ሆስፒታል አለ የማይቀበሉ። እሱ እንዴት ነው የሚቀረው? ስፖንሰሩ ምናምን ያገኘው እሱ ነው እኮ። ሰዎቹም ሊረዱት የሚችሉት እሱ ከሄደ እኮ ነው። በህይወቱ ለመጀመሪያ ጊዜ ጥሩ ነገር ሰራ። ያ ሰርቶ ያየሁት እግዚአብሔር ይመስገን ነው የምንለው። ጓደኞች እንደዚህም ካሉት እኮ የተሻለ ነው። በዚህ አይነት ሰዓት የሚደርሱልህ ከሆነ እኔ ብቻ ማንም ይሁን ማንም እኔም ባደርገው ዳንኤልም ቢያደርገው ይህንን ነገር አንቺን ብታደርገው ዋናው ይቺ ልጅ አለሞቷን እና መዳኗ ነው። እና ትላንትና እኔ በብዙ መንገድ በተለያየ መንገድ የተረዳችሁኝ ያላችሁ እና የሰው ልጅ ተስፋ ሲቆርጥ የሚለውን ነገር ነው የተናገርኩት። ደግሞም እንዲጠነክር ብዬ ነው ማለት ምንም ጥቅም ከሌለ አንተ ምንም ማታረግ ከሆነ ልጅቷ ትሙት ያልኩትም እኔ አውቄ ነው። እና እሱ ደግሞ በጣም ተበሳጨ፣ በጣም እንትናለ ምናምን። ያንን ነው የሚፈልገው ራሱ። በቃ ዝም ቢል ኖሮ የዛን ቀን በቃ እንደማይወዳትና ለሷ ምንም እንደማያደርግ ነው የሚሰማኝ የነበረው ማለት ነውና ስለ ሁሉም ነገር እግዚአብሔር ይመስገን። እስቲ ደግሞ መጥቶ የሚለንን ነገር ያው የከፋ ነገር እንዳይመጣ አሁንም ነገሮች ከተሳኩ በኋላ ጥሩ ከሆኑ በኋላ እኮ ምንድነው አሁን የሚደረገው የሚለውን ነገር ነው አሁን። ምክንያቱም ታውቂያለሽ ሆስፒታሎችም ላይ ጽፉ ይችላሉ እኮ ከዚህ ከኢትዮጵያ ወጣ ተታከሚ የሚለውን ነገር ላይ ጽፉ ባጀት ላይ በተለያየ ምክንያት አታውቂም። አንድ እሱ ነው ችግር። ሁለት ደግሞ ፓስፖርት በዚህ ፍጥነት አሁን ቶሎ አስቸኳይ እሱ ምን ላይ ደረሰ የሚለውንም እንጠይቀዋለን። ብቻ ብዙ ነገር አለ። እስቲ አብረን ምንሰማ የሆነ ቤተሰቦቻችን የሚለን ነገር ማለት ነውና
ለማንኛውም ተመስገን ነው። ምን ይባላል? ተመስገን ከማለት ውጭ የሚባል የልጅቷን ሰላም ተመልሶ እንደማየት የሚያስደስት ነገር ያለ ገባ ከፍተ ነው እሱ ነው መጣ ገባ ከፍተ ነው ዳንኤል ሰላም አለ ሰላም አሁንም እዚህ ጋር የምንጣላበት አይደለም። ልጅቷ በመዳኗ ብቻ ልንደሰት ነው የሚገባው። ቁጭ በል እስኪ በእናትህ። ሰላም ነው አለን። እኔ ደግሞ የዛሬ የከፋ ነገር የሆነ ነገር ተብለህ ትመጣ ይሆን ብዬ ነበር። ፊት ላይ ሳየው ግን ሁሉም ነገር በትክክል እየሄደ እንደሆነ ፓስፖርቱ አፕላይ ግን አልደረሰም። ምክንያቱም ትላንት ተደርጎ ዛሬ አይደርስም። የሁለት ቀኑን ያደረግከው ደግሞ የስራ ቀን ላይ መሆኑ ቤተሰቦቻችን ይህን ቪዲዮ ስንቀርጽ የስራ ቀናቶች ላይ ሆነን ነው እና ዛሬ ማክሰኞ ነው። አሪፍ ነገሩነቱ እሱ ነው። እሁድ ላይ ምናምን ቢሆን አስበዋል። ስለዚህ አሁን አንተ ዝም ብለህ ስትገምት ማለት ነው ፓስፖርቱ ከደረሰ ቪዛ ይመታላታል። መች የምትሄዱ ይመስላችኋል? ግምት ምናምን ነገሯችሁ ተነገ ወዲያ ወይ ደግሞ ከዛ ወዲያ ከነገ ወዲያ ካላለፈ ከዛ በኋላ ግን በተቻለ መጠን ተነገ ወዲያ ለመሄድ ምናምን ሞክር። ስለዚህ እኔ አሁን ምንም እንደሚያስደስተኝ ታውቃለህ? ይቺ ልጅ በቃ ድና ልክ ኤርፖርት መተን ስንቀበላችሁ ምናምን ነው ስንሸኛችሁም ያለውን ነገር እግዚአብሔር ምክንያቱም የሚያስገርመው ነገር ስናስበው ማለት ስለሷ ተጨንቀን ምናምን ፈጣሪ እንደዚህ ማለት እኮ እሱም ብቻ ሳይሆን ደግሞ እግዚአብሔር ሁሌም ቢሆን የዋ ሰዎችን ያዘጋጃል። ታውቃለህ አይደል? አንተ ብቻ እንትን በል እንጂ ሰዎችን ያዘጋጅልሃል። ከባህር ውስጥ ካለበት እሳት ውስጥ የሚያወጡ በየጊዜው እግዚአብሔር ሰዎችን ያዘጋጃል። ዋናው እምነቱ ነው። አምነናል፣ እግዚአብሔር ደግሞ ረድቶናል። እንደገና ይቺ ልጅ ገና 7 ዓመት ያልሞላት ንጹህ ሕፃን ነች። እንድትሞት አልፈለገም እግዚአብሔር እና እኔ እዛ ሄዳ ስትታከም እንዲት ሆናለች የሚል ሀሳብ የለኝም። ድና እንደምትመጣ ነው የማውቀው። እዛ ሄዳ የሚያሰጋ ነገር አለ። ያው ጨረር ስለሆነ ምናልባት የተባለው 10% ግን በቃ ሄዳ ታክማ እኔ ባትድን ራሱ አሳክመናል ብለን አንቆጭም። ገባሻል? ይሄ ብቻ ሊያስደስተን ይገባል። አሁን እዛ ሲኬድ ሁሉም ነገር እንደጠበቅነው ላይሆን ይችላል። ይሄንን ቀድማችሁ ወቁ እሺ። ዶክተር ያለኝ 10% ነው የካንሰር ሕክምና ታውቀዋለህ። ወይ ትድናለህ ወይ ትሞታለህ እኮ አያረግብንም። ግን ነገሮች ደግሞ ከተቀየሩ እኛ መሞከራችን በቂ ነው። ለምን እንደሆነ ታውቃለህ? እግዚአብሔር በኋላ ሁሌ ከሞተች በኋላ የሆነ ነገር እንዳይቆጨን እኮ ነው፣ እንዳናዝን፣ ልባችን እንዳይሰበር ሞክረን ነበር። ትድናለች ብሎኛል ዶክተር። እግዚአብሔር አለ። በቃ ደግደጉን ስናስብ ነው የሚያዘናልና። አሁን ምን ቀረ ታዲያ? አሁን የወላቸው የመጣሁበት ጉዳይ ማለት ነው እንትን ነው ቤተሰብ መፈረም አለበት ተብሎ እኔ ፈርም ያለው እና የእናት ፊርማ ደግሞ ያስፈልጋል። ለምን ቤተሰብ እዛ ለመሄድ ፕሮሰሱን ለማድረግ እንዲፈቀድላት የእናት ፊርማ ያስፈልጋል። ምን ችግር አለ ታዲያ? ትፈርማለች። ግን ቀላል ነገር ግን እንደዚህ ያለን ያላቅም እንደዚህ አይነት እንደገጥሞኛል። አሁን ያልገባኝ ነገር ስለ ውጪ እንድትሄድ ነው ወይስ ደግሞ ሕክምናውን ኃላፊነት የሚወስዱ ሰዎች አሉ? ኃላፊነት የሚወስዱ ሰዎች አሁን ለምሳሌ አንድ ሰው ሰርጀሪ ሊገባ ሲል ራሱም ይፈርማል የሚችል ከሆነ ማለት ነው። በሞት ችግር የለም። ከዛ አይደለም ውጪ ያለ ሰው ደግሞ አንድ ሰው ይፈርማል የማይገባ ማለት ነው። እና ሰርጀሪ ገብቶ ምናልባት ያ ሰውዬ ቢሞት ውጪ ያለውም እንደ ምስክር ነው። ያው ሕክምና ነው ኃላፊነት እንትን
እዛ ለዛ ከሆነ እሷ አሁን ህፃን ስለሆነች አትፈርምም ራሷ ማለት ነው። አባቷ ካለ በቂ ነው። የእሷ መፈረም አልገባኝም። እናት ነች እሷ የእናት ፊርማ ቤተሰብ ስለሆነ የሚለው እናት አልሄደም አይደል? አብሮ የሄደው አባት ነው አይደል? አብሮ የሄደው እናት መፍቀድ አለባት። አብሮ ወደ ሕክምና ልትገባ ስትል አባትየው ከፈረመ በቂ ነው እያልከኝ ያለው ግን ገና ወደ ውጪ እንድትሄድ ከሆነ ይሄ ወረቀት ሊያስኬድ ይችላል። እሷ እንድትፈርም ወደ ውጪ ለመሄድ ከኔ ጋር ነው የምትሄደው አይደል? ሆስፒታል ለመሄድ ምንድነው ማድረግ ያለብኝ እኔ? ቤተሰብ ምን ይላል መሰለህ? ቤተሰብ መፈረም አለበት። ቤተሰብ ማለት ደግሞ አባትና እናት አይደለም። የኔ ፊርማ ብቻ እንትን አይልም። ሁለት ግዴታ መፈረም የለበትም እያልኩ የኔ ፊርማ ብቻ ማጽናት አይችልም። እኔ እኮ ስለማቅ ነው ነገሮች ለማውጣት ከሆነ ኢሶኪ ለማውጣት አሁንም እኮ ምንድነው የምትለው አንተ? ለማውጣት ነው ለመታከም? እዛ ለመታከም ነው ለማውጣቱ ከሆነ ሊያስኬድ ይችላል ምናልባት ማለት ነው። ግን እሱም ቢሆን እኔ እንጃ እኔ እንደዚህ አይነት ነገር ፊርማ እንዳለ አውቃለሁ። የሚፈርሙ ዶክተሮች በስነ ስርዓት ይሄንን በሽታ አምነንበት ወደ ውጭ ሄዳ እንድትታከም እንዳትድን ፈልጋችሁ ነው? ቆይ ምንድነው አልገባኝም። እኔ ሐሳባችሁ ነው። ኧረ በስመ አብ እስክሪፕቶ ይዛ ተፈርሚላታል። በዚህ ጭንቅ ውስጥ በዚህ እንትን ውስጥ ተለየ ውጤት ተገኝቶ ድጋሚ እምቢ ማለት አለ እንዴ? ኧረ እኛ አላልንም። ያማ እንድትድን ነው የምፈልገው ነው። ናይ ይዘሽ እስክሪፕቶ ቶሎ ፈርሚላት። ሌላስ የቀረ ነገር ሌላ እንግዲህ እንጃ። አሁን እምረዳ ነገር ካለ ንገረኝ። የተለያዩ ቦታዎች ላይ ምናምን የምችለውንም ስላደረኩ ማለት ነው። ሁሉንም ነገሮች ምናምን ሸፍነዋል። እንትኑን ቲኬቱንም የሕክምናውን ደግሞ ያ ሰው ያለኝ ልጅ ሸፍኖታል። ሌሎቹን አብዛኛዎቹን የሸፈኑት ጓደኞቼ ነው። እዚህ ላይ ተፈርሚያለሽ። እስክሪፕቶ አንተ ማንበብ ትችያለሽ እኮ ሌላ ነገር እኮ አይደለም። ያው አንብበሽ መፈረም ቀላል ነው። ኧረ በእናትሽ ማንበብ ያስፈልገውን በቃ ፈርሚላት እና የቤት ሽያጭ ውል ወይ የሆነ ነገር አይደለም እሱ ነው የሚነበበው። ስለዚህ ችግር የለውም። ለምን ብሎ እንደሚያስፈርመው እኮ ማንበብ አለብን ብዬ እኮ ትፈርሚው በልጅ ጉዳይ ስለሆነ ነው ማንበቡም አያስፈልግም። አቤት እንዴ ቀስ በል። ማን ነው እንዴ? እማሙ ለጌታስ ምንድን አውቀው ነው ይሄ ሰይጣን ና ወደዚህ ምን ማለት ፈልገህ ነው አንተ? ለእንዴ የልጅን መዳን እኮ ነው። ተረጋጋ። ቆይ ምን ችግር አንተ ናምጣ ትፈርምበት እንጂ ኧረ እኔ ጅስ ወይ ተረጋጋ። ምንድን ነው እሱ? ምንድን ነው ችግር? እኔ ሰው ነህ አንተ። አንተ ልጅ ላይ ልጅን ስልጣት እናፈርምበት ልጅን እንዴት ታደርጋለህ? ምንድነው የምትለው? እኔ አልገባኝም። ስለምንም እንደምታወራ አልገባኝም። አሁን አሹ አራቶይን ብናሳ ተረጋጋ። አንጨቃጨቅ። እኔ ማንም ሲጀመር ዳንኤል አንተ ሁሌ ችግር እንደማመጣ አንዴ እያናገርኩት ነው። ሁሌ ችግር እንደፈጠርክ ልጄ ታማለች። በልጄ ላይ ልጄ ታማለች። ልጄን ማዳን ፈልጋለሁ። ተፈረመልኝና ልሂድ። እኔ ሰውዬው አንተ ስጣት። አንተ ለምን አትረጋጋም? ቆይ ቁጭ አድርገው። ሌላ ነገር እንዳትፈጥር። ምንድነው ችግር? ጸብ እንደሆናችሁ አውቃለሁ። ቆይ እኔ አስረዳዋለሁ። በቃ እሺ ቁም እዚሁ። እኔ አስረዳዋለሁ። ጊዜ የለም። በልጄ ቀልዳለሁ። አትሻሻልም። ቆይ ተረጋጋ። ስማ ምንድነው ችግር? አንተ ችግር ምንድነው ሲጀመር? ዳንኤል እኔ ላስረዳው። አሹ አዳምጠኝ። ውስጥ ያለ ነገር ምንድነው? ቆይ አሹ ምንድነው እኮ ነው የመጣብኝ። በአንተ አርጋ አስበው እንጂ በልጄ ነው የሚመጣብኝ። የሰው ልጅ ነህ አንተ ግን። ኧረ በእናትህ እኔን አዳምጠኝ። ፈልገህ ነው? ቆይ ለምን ትክክለኛው ነገር አነግረኝ። አዳምጠኝ። ይኸውልህ ምንንም ማለት ነው ያለው። ውጭ ሄዳ እንድትታከም ነው እኮ ወረቀት ያለው። አውቆ ነው፣ ውሸቱን ነው፣ ሴራ ነው፣ አሲሩ ነው። በቃ ራሱ የምን ሴራ ነው የምታወራው? ለምን አትረጋጋም? ለምን አትረጋጋም? ልጄ ነች እኮ ልጄ ታማ እኮ ገባኝ። ቸኩለናል። መዳን አለባት። ተፈርም እንድትድን ደግሞ እሷ መፈረም አለባት። በዚህ ልክ እንዴት ታደርጋለህ? አሺ አስረዳን ወይ ነገሩ ወይ ደግሞ ትፈርም። ነግሬያቸዋለሁ። በቃ መጥፎ ነገር አውቆ ነው ሴራ ነው እያሰራ ያለው። ምንድነው ሴራው? ገንዘብ ተቀብሎ ነው። ገንዘብ ተራባት ነው። በዚህ የምን ገንዘብ ነው የምትወረው? የምን ገንዘብ ነው የምትወረው? በልጄ ገንዘብ ቀበላል
ምንድነው? ልቀቀው። ዝም በል። እንደው ምንድነው ችግር? እንደው ልቀቀው። መታኝ ልጄን ባዳንኩ ልጄን ማዳን ብሞክር ተረጋጋ። አንተ በልጅ ጊዜ ምን ያህል ትግብግብ ሰው ነው መረጋጋ። ወይስ እንደውም ወደ ውስጡ እንበል። ገደለው በልጅ ላይ ቆይ አሺ በእግዚአብሔር ቆይ ተረጋጋ። ቁጭ በል አንተ እዚሁ ቁጭ በል። አልገባኝም። ቁጭ በል ቆይ እዚሁ ቁጭ በል። አስረዳ ነው። ልጄን ትሸጣለህ አንተ ኩርኩስ ማለት ትሸጣለህ ማለት ወይኔ እንዴ ብዬ ወይስ ተረጋጋ። ዝም በል። ምንድነው እሱ የተፈጠረው? ንገረኝ። በቃ እሱ ተስማምቶ ነው ከማደጉ ጋር ተስማምቶ ከውጪ ማደጉ ጋር ፈረንጅ ጋር ተስማምቶ ነው። በብቻ አሁን ደግሞ የግዴታ እናቴ መፈረም ሳለበት አርፋ ተቀመጥ። ምንም አያውቅም። ምን ጉዲፈቻ ሰጥቶ ነው ጉዲፈቻ? አዎ በብር ተከፍሎሽ አሁን እሙን ሊያስፈርማት አስፈርሙን ሊሸጣት ነው ልጅቷን። ድጋሚ አታያትም ልጅሽን ከዛሬ በኋላ። ውሸቱን ነው ምንም ህመም የሚባል ነገር የለም። አውቆ ነው ጉንፋን ነው። አልፎ በቃ ቶንሲል ነው የሚያማት። ጉንፋን ነው ደም ያሱ። እሺ እኔ ለምን አታምኑኝ? ጉንፋን ደም ያስተፋል። ፌክ ማስረጃ ነው የሰጣችሁ። የውሸት ማስረጃ ያሳያችሁ። አንተ ዝም በል አሺ ተረጋጋ። ልቀቀው። አሺ በቃ ከነገርከን በቂ ነው። አሺ በእግዚአብሔር ተረጋጋ። አስመሳይ ነህ አንተ። እናንተ ሁሌ ሲጀመር እሱን የምታምኑት ነገር አለ። ችግራችሁ እንደሆነ እዛው ያውራን እሱ እዛውን በቃ ችግር ከሌለም በለም ነው የምትጮህ። ነገርኳችሁ፣ ሁሉንም ነገር ነገርኳችሁ አይደል? ለምን አታምኑ? ና እስኪ ወደዚህ። አንተ እስኪ ቁጭ በል በቃ። ምንድን ነው እያልክ ያለው? እንዳይወጣ ምንድን ነው ሳሚ? ከመጀመሪያውም ጀምሮ አውቆ ነው ሐኪም ቤት የወሰደበት። ሐኪም ቤት ራሱ እሱ የሚያውቀው ሰው ጋር ሄዶ ነው ያስፈርም። ወረቀቱ ምን እንደሚለው እና አውቆ ካንሰር አለበት የሚያጽፉ ልጅቷን ደግሞ በቃ እንትን ሊያደርግ ነው። አትዝሙት። እሱ ውሸቱን ነው የምላችሁ ነገር ስሙኝ። ምንድን እኔ እኮ በፊትም እኮ ልቤ እኮ ፈርቷል እኮ። የምር ነው ካንሰር ተይዛለች። ደም ትተፋለች። ዝጋ። ቶንሲል ነው ያለበት። ቶንሲል ነው አንተ ውሻ። ፍቅር ፈጣሪን ያወጣ ወደ ፈረንሳይ ይሸጣት ነበር። እግዚአብሔር አቤት ይኸው አየሁት ወደ ፈረንሳይ እንዳይጠየቁ ብሎ በቃ እግዚኦ መጠየቅም አትችይም። በህግም ምንም ብታረጊ መጠየቃችም ልጁ አያይሽ በቃ ታውቃለች። ፈርሜሻል በቃ ከሰጠውኝማ ለማንም ልጠይቃችሁ። ፈረንሳይ ለፈረንጅ ሊሸጣት ነው ብር ተቀብሎ ትንሽ። ይሄን እኮ በማይረባ ብር እኮ ነው። ምን አይነት አረመኔ ሰው ነው! እኮ በማይረባ ብር እኮ ነው እቺ ልጅ ሊሸጣት። ምንስ ያህል ቢረባ ልጅ መጠጥ ጀምሯል እንደ ሰውዬ መጠጥ ለመጠጥ ነው በቃ። ሊጠጣባት ልጅቷን ሸጦ አረቄ ሊጠጣባት ሺሻ ነገር ጀምሮ ይሆናል። ወይ ይሄ ሌላ ነገር ነው። ይከማል በስነ ስርዓት ሺሻ ሰውኛ ነው በቃ። ምን አይነት ባህሪ ነው ውስጥ ያለ? ምን አይነት ነገር ነው ውስጥ ያለ? እኔ ገራ ገባኝ። እኔ እኮ ይኸውልሽ ጥርጣሬ እኮ እንዳለው ነው እኮ ነው። በአንዴ ነገሮች እንደዚህ ሲስተካከሉም ጠርጥሬ ነበር። በአንዴ ነገሮች አመለጥ አፈር ብለ ያዝ ታችሁ ጠብቁ። ናግባሽ ተጠንቅቃችሁ ጠብቁ። ልጅቷን ማለት ነው። ሰምታችኋል? ለሚቶም ንገሪ። ተጠንቅቀን መጠበቅ አለበት። በማንኛውም ሰዓት ሰርቆ ሊሸጣት ይችላል። ሰርቆ ሊሸጣት ይችላል። ኧረ ጭካሬ፣ ኧረ ግፍ። ስለዚህ ጓደኞቹም ተባብሮታል ማለት ነው። አውቀው እየደወሉ ብር እንደላከ ያስመሰሉ። ግን እኮ ማለት ነው። እሺ በጣም እናመሰግናለን ጓደኞች።
አንደኛ በጣም እናመሰግናለን። ሁለተኛ ከምንም በላይ ልጅቷ ከካንሰር ነፃ መሆኗ እኮ የሚያስደስት ነገር ነው። ምን አይነት የተረገመ ሰው ነው በመድኃኒዓለም! ምን አይነት ክፉ ሰው ነው! ቆይ ከየት ነው የሚመጣልህ ይሄን ሀሳብ? አንተ ብትሆን ታደርገዋለህ? ከየት ነው የሚመጣልህ? ማነው የሚመክረው እንደዚህ አይነት ክፉ ነገር? በኢየሱስ ክርስቶስ አንቺ የሄደበት ጥግ አሳምኑናል እኮ እኔ እኮ በቃ እውነት ሲያማት ለካ ቶንሲል ነው እንደዚህ የሚያደርጋት። እሷ ሰበል የገባ መስሎ ይሸውደ